ማንቸስተር ቀይ ነው። ማንቸስተር ኢዝ ሬድ። ትላንትና በኦልትራፎርድ ካስገራሚ ብቃትና ብልጫ ጋር ማንቸስተር ሲቲን 2-0 በሆነ ውጤት የረታው ማንቸስተር ዩናይትድን ብዙዎች ለመግለጽ የተጠቀሙበት ቃል ነው። በእርግጥ ማንቸስተር ቀይ ነው። ትላንትና በኦልትራፎርድ የነበረውን የሁለቱን ክለቦች ጨዋታ በተመለከተ አሁንም ድረስ በጣም ብዙ ሰዎች ሀሳቦቻቸውን ይገልጻሉ፣ በመጻፍም በመናገርም። የማንቸስተር ዩናይትድ ደጋፊዎችም በድሉ የተፈጠረባቸው የኩራትና የደስታ ስሜት አልበረደም፣ ገና ትኩስ ነው። ቡድናቸው እንዲህ ሲጫወት፣ እንዲህ ባለ ጠንካራ ፍላጎት ተጋጣሚው ላይ ብልጫ ሲወስድና ድልን ሲያደርግ ካዩ ቆይተዋል። ኦልትራፎርድ እንዲህ ያለው ድባብ ይገባው ነበር። ትላንት ከማይክል ካሪክ ጋር ሆኖ አግኝቶታል። ለዚህም ነው ማንቸስተር ቀይ ነው፣ ማንቸስተር ኢዝ ሬድ የሚለው አስተያየት በስፋት ሲነገር የተሰማው። በነገራችን ላይ በዚሁ የትላንትናው የኦልትራፎርድ ጨዋታ ዙሪያ አሁንም በጣም ብዙ አነጋጋሪ ነገሮች እየተሰሙ ይገኛሉ። የቀድሞ የክለቡ ታላቅ ተጫዋችና አምበል ሮይ ኪን ከጨዋታው መጠናቀቅና ከማንቸስተር ዩናይትድ አስተማማኝ ድል በኋላ የተናገረው ነገር ትኩረትን ከሳቡት አስተያየቶች መካከል ይገኛል። የሮይ ኪን አስተያየት ብዙዎች ጥያቄን እንዲያነሱ አድርጓቸዋል። ማይክል ካሪክን በተመለከተ ስለሚሰማው ስሜት፣ እንደዚሁም ደግሞ ማንቸስተር ዩናይትድን በተመለከተ ያለውንም አቋም ብዙዎች በጥርጣሬ እንዲያዩት አስገድዷል። ሮይ ኪንን ምን ነካው የሚል ጥያቄ ተነስቷልና ሮይ ኪን ምን ብሎ ነው እንዲህ እየተባለ ያለው የሚለውን ወደ እናንተ እናደርሳለን። በሌላ በኩል የቢን ስፖርት ላይ የተገለጸው በአሰልጣኝ ጋርዲዮላ ዙሪያ የተነገረው ነገር በጣም ብዙዎችን ያስደነገጠም ብዙዎችን ያስገረመም ነው። ምክንያቱም በቢን ስፖርት ሰዎች በድፍረት የተነገረው ነገር ጋርዲዮላ ይሄ ሳምንት ከማብቃቱ በፊት ከማንቸስተር ሲቲ ጋር ሊለያይ ይችላል፣ የሚቀጥለውን የሲቲንና የዎልቭስን ጨዋታ በኢትሃድ ስቴዲየም ማሬስካ ሲመራው ሊታዩ ትችላላችሁ ብለውናል። ቢን ስፖርት ትልቅ ሚዲያ ነው። እንዲህ ያለውን መረጃ ያለ ፍንጭ ያለሆነ ነገር መነሻ ሊናገረው አይችልም ነው። በእርግጥ የውድድር ዓመቱ ከማብቃቱ በፊት ጋርዲዮላና ማንቸስተር ሲቲ ሊለያዩ ይችላሉ ወይ? ቢን ስፖርቶችን እንዲህ እንዲናገሩ ያስገደዳቸው ምንድን ነው የሚለውንም እንነግራችኋለን። በሌላ በኩል አርቴታና አርሰናል ትላንት የሲቲን መሸነፍ ተከትሎ ያገኙትን የነጥብ ልዩነቱን ወደ 9 የማሳደግ አጋጣሚ ሳይጠቀሙበት ቀርተዋል። ከኖቲንግሃም ፎረስት ጋር 0-0 በሆናቸው ውጤት ጨዋታቸውን በማጠናቀቃቸው አርቴታ እየተወቀሰ ነው። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩ እና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። አርሰናል ትላንትና ምሽቱን ደማቅ ማድረግ ይችል ነበር። በነገራችን ላይ አርሰናል በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡን እየመራ ከተከታዮቹ የ9 ነጥብ ልዩነት መፍጠር ችሎ የሚያውቀው በ2003-2004 አንድም ጨዋታ ሳይሸነፍ የፕሪሚየር ሊጉን ዋንጫ ባነሳበት የኢንቪንሲብል ታይም ነበረ። ያን ጊዜ ነው አርሰናል ተከታዮቹን በ9 ነጥብ ልዩነት መብለጥ ችሎ የነበረበት የመጨረሻው አጋጣሚ። ታዲያ ትላንትና በኦልትራፎርድ ማንቸስተር ዩናይትድ ማንቸስተር ሲቲን 2-0 በሆነ ውጤት ማሸነፉን ተከትሎ ይህንን አጋጣሚ አርሰናል ይጠቀምበታል። ከ24 ዓመታት በኋላም ለመጀመሪያ ጊዜ የደረጃ ሰንጠረዡን በዚህ የነጥብ ልዩነት ማለትም በ9 ነጥብ ልዩነት ሊመራ ይችላል ተብሎ ተጠብቆ ነበረ። ነገር ግን ኖቲንግሃም ፎረስት አርሰናልን ነጥብ አስጣለው። አሁን በሲቲና በአርሰናል መካከል ያለው የነጥብ ልዩነት 9 አይደለም 7
ብቻ ነው። ስለዚህ አርሰናል ይሄንን እድል ማባከኑን ተከትሎ የአርሰናል ደጋፊዎች አልተደሰቱ። በጣም ከፍተኛ የሆነ የቅሬታ ስሜት ተፈጥሮባቸዋል። አርቴታን እየወቀሱ ነው። በውጤት ማጣት ውስጥ በተለይም ደግሞ የአርቴታ ውሳኔ ያሉትን የሊያንድሮ ትሮሳርድን እንደዚሁም ደግሞ የቡካዮ ሳካን በተቀያሪ ወንበር ላይ አስቀምጦ ጨዋታውን መጀመር የአርሰናል የትላንትናውን ጨዋታ ማሸነፍ አለመቻል ዋነኛ ምክንያት አድርገው ይወስዱታል። ይሄ የአርሰናል አሰልጣኝ ውሳኔ የተተቸበት ዋነኛው ምክንያት ከሱ ጨዋታ አስቀድሞ በደርቢው ማለትም በማንቸስተር ዩናይትድ እና በማንቸስተር ሲቲ ጨዋታ ሲቲ እንደተሸነፈ ካወቀ ይህንን ጨዋታ በማሸነፍ አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ ይበልጥ ወደሚያግዘው ውጤት መምጣት መቻል አለበት። ለዛ ደግሞ አሰላለፉን ወይም የተጫዋቾች አመራረጡን ማስተካከል ነበረበት፣ ማስተካከል ይገባዋል። ይሄንን ሳያደርጉ መቅረት ትክክል አይደለም ነው። ሁለተኛው 45 ከተጀመረ ከተወሰኑ ደቂቃዎች በኋላ ነው እነ ቡካዮ ሳካ ተቀይረው የገቡት። እነ ቡካዮ ሳካ ተቀይረው ከገቡ በኋላ የአርሰናል የግብ ዕድል መፍጠር፣ የአርሰናል ተደጋጋሚ የግብ ሙከራዎችን ማድረግ፣ አርሰናል የሚያስቆጩ አጋጣሚዎችን መፍጠር ቻለ። ይሄ ደግሞ መጀመሪያውንም ሲነሳ ለነበረው ጥያቄ የበለጠ ጉልበት ሰጠው። ምክንያቱም ቡካዮ ሳካ ለውጥ ማምጣት ቻለ። አንዳንድ ጊዜ እንዲህ ያለውን አስተያየት እንዳለ ወስዶ ተቀብሎ ልክ ነው ማለት በጣም አስቸጋሪ ነው። ምክንያቱም ከዚህ በፊት ለነኖኒ ማዱዌኬ የመሰለፍ ዕድል ሲሰጣቸው የትላንትናው አይነት ደከም ያለ እንቅስቃሴ አድርገው ነበረ ወይ? አርቴታ እነዚህ ልጆች ላይ በበፊት መረጃው ተነስቶ ወይም በልምምድ ሜዳ ላይ ባያቸው ነገር ላይ ተነስቶ ውሳኔ ቢወስድ ሪስክ ቢወስድ ይፈረዳል ወይ? ሪስኩን ለማስተካከል ሁለተኛው 45 ላይ ረጅም ደቂቃ አልወሰደም። ሁለተኛው 45 እንደተጀመረ ነው በጣም ተደጋጋሚ ቅያሬዎችን ያደረገው፣ ወደ 2-3 ተጫዋቾችን ቀይሮ ወደ ሜዳ እንዲገቡ ያደረገው። ከዛ በኋላ ነገሮች ተለውጠዋል። ነገር ግን ከዛም በኋላ ቢሆን ደግሞ አርሰናል ኦፍኮርስ የፈጠራቸው የግብ ዕድሎች በጣም አሪፍ ነበሩ። በተለይ ለምሳሌ አሁን ቡካዮ ሳካ ያደርጋቸው የነበሩት የማግባት ጥረቶች፣ በተለይ አንድ በግንባር ከዴክላን ራይስ የተሻገረውን ኳስ ገጭቶት የኖቲንግሃም ፎረስቱ ግብ ጠባቂ ያወጣበትን መንገድ ዕድለቢስነት እንጂ ሌላ ምን ሊባል ይችላል? የግብ ጠባቂውን ጉብዝና አለማድነቅ አይቻልም። ግብ ጠባቂዎች ግን እንዲህ ያለ ኳስ በዛች መጠን በጣት ጫፍ ተነክታ አቅጣጫዋን ቀይራ ለጥቂት ወደ ውጪ ስትወጣና የማዕዘን ምት ሲሆን ቡካዮ ሳካን አርቴታን ነው ወይ የምንወቅሰው? ወይንስ ግብ ጠባቂውን ነው የምናደንቀው? ወይስ ስለ ዕድለቢስነት ነው የምናወራው ነው? ኦፍኮርስ እንደነዚህ ያሉ የማግባት አጋጣሚዎች ይደጋገሙ ነበረ በቡካዮ ሳካ። ጨዋታውን ጀምሮ ቢሆን ኖሮ ቡካዮ ሳካ የመሰለፍ ዕድል ከክሪኤቲቪቲ አንጻር በጣም ትልቅ ስለሆነ ያለው አቅም የመሰለፍ ዕድል ሊሰጠው ይገባ ነበረ። ምክንያቱም አርቴታ የማንቸስተር ሲቲን መሸነፍ ካወቀ በኋላ የቡድኑን ዋና ተጫዋቾች ወደ ሜዳ ይዞ ለመግባት ይገደዳል። ምክንያቱም የ9 ነጥብ ልዩነት መፍጠር መቻል አለበት። የደረጃ ሰንጠረዥ መሪነቱን የበለጠ አስተማማኝ ማድረግ አለበት። እንደነዚህ ያለው አጋጣሚዎችን አለመጠቀም ማለት በኋላ ለሚፈጠር ጫና በኋላ ለሚመጣ ጭንቅ ምክንያት ይሆናልና ልክ አይደለም ነው የተቾቹ ወይም የቅሬታ አቅራቢዎቹ አስተያየት። አርቴታ በዚህ ጨዋታ ላይ የተደረጉትን ጥረቶች በሙሉ ያደንቃል። ተጫዋቾቹ ማድረግ ያለባቸውን ነገር በሙሉ እንዳደረጉ ያምናል። ግን ደግሞ ለኖቲንግሃም ፎረስት ተጫዋቾችም ክሬዲቱን መስጠት ይፈልጋል። በቃ የሚችሉትን በሙሉ አድርገዋል፣ በሚገባ ተከላክለዋል። የእነሱ የመከላከልም አቅም የአርሰናልን የማሸነፍ እድል እንደገደበው አድርጎ ነው የሚያነሳው። ስለዚህ በጣም ከሬጂየስ ሆነው ተከላክለዋል። ለእነሱ ክሬዲት ይሰጣል። ግን ደግሞ እንደገና ቅሬታ አለው። የአርቴታ ቅሬታ በጨዋታው ላይ በእጅ ለተነካ ኳስ ፍጹም ቅጣት ምት ሊሰጠን ይገባ ነበረና የፍጹም ቅጣት ምቱ ውሳኔ ግልጽ ነበር መሆን የነበረበት ነው የሚለው። ግልጽ የሆነ ፍጹም ቅጣት ምት ተከልክለናል ብሎ ቅሬታውን ያቀርባል። የኖቲንግሃም ፎረስቱ አሰልጣኝ ዳይች ግን ፍጹም ቅጣት ምቱ ያሰጣል ብለው አያምኑም። እንደነዚህ ያሉ አጋጣሚዎች ፍጹም ቅጣት ምት የሚያሰጡ ከሆነ ለእኛም ፍጹም ቅጣት ምት የሚያሰጥ ክስተት ነበረ ይላሉ። ስለዚህ በሁለቱም አሰልጣኞች በኩል በትላንትናው ጨዋታ ላይ ፍጹም ቅጣት ምት ይገባናል የሚል ጥያቄ አላቸው። ነገር ግን
የተወሰኑት ውሳኔዎችን በተመለከተ እስካሁን ድረስ ከተለያዩ ዳኞች የሚሰጠው አስተያየት እንደ ትልቅ በደል ሊቆጠሩ የሚችሉ ናቸው ወይ? የጨዋታው 0-0 መጠናቀቅ ለአርሰናል ፍጹም ቅጣት ምት ባለመሰጠት ወይም ለኖቲንግሃም ፎረስት ፍጹም ቅጣት ምት ባለመሰጠት የመጣ ነው ወይ? አርሰናል ከዛ ውጭ ያሉትን ድክመቶች ማየት የለበትም ወይ? ለምሳሌ ቪክቶር ዮኬሬሽ የሳታቸው ኳሶች፣ ለምሳሌ ሌሎቹም ተጫዋቾች ማርቲኔሊ የሳታቸው ኳሶች፣ እነ ዴክላን ራይስ ያደርጓቸው የነበሩ ሙከራዎችና አንዳንዴ ኳሶች ወደ ጎልነት ስላልተቀየሩ የሞከሩትን ተጫዋቾች መውቀስ አይደለም የሚያስፈልገው፣ የተከላከለውንም ያዳነውን ግብ ጠባቂ ማድነቅ ያስፈልጋል። ምክንያቱም እኔ ከቡካዮ ሳካ ምንም የጎደለ ነገር የለም፣ የሚችለውን ነገር በሙሉ አድርጓል። በጥሩ ሁኔታ ነው በግንባር ገጭቶ ጎል ለማስቆጠር ጥረት አድርጎ የነበረው። ከዛ ሲቹዌሽን ላይ ተነስቶ ግን ግብ ጠባቂው ያንን ኳስ ሲያድነው ቡካዮ ሳካ አባከን ልንል አንችልም። ማባከን ለምሳሌ ቪክቶር ዮኬሬሽ ያንን የመሰለ ምርጥ የማግባት አጋጣሚ ሳይጠቀምበት የቀረው ልናነሳ እንችላለን። ጋብርኤል ሄሱስ በተመሳሳይ ያባከነውን ዕድል ልናነሳ እንችላለን። ግን በፔናልቲ ውሳኔ ዙሪያ አሁንም በፒጂ ሞል በኩል የሚነገር ነገር ይኖራል። አርቴታ ግን ግልጽ የሆነ ፍጹም ቅጣት ምት ተከልክለናል ብሎ ቅሬታውን እያቀረበ ነው ያለው። ዳይች የኖቲንግሃም ፎረስቱ አሰልጣኝ ደግሞ ይህንን የአርቴታን ቅሬታ ለመቀበል እንደሚከብዳቸው ነው የሚናገሩት። ለማንኛውም አሁንም አርሰናል የደረጃ ሰንጠረዡ መሪ ነው። አርሰናል የነጥብ ልዩነቱን ወደ 7 አሳድጓል ከማንቸስተር ሲቲ። ግን አስቶን ቪላ የሚያደርገው ጨዋታ በምን ውጤት ይጠናቀቃል የሚለው የአርሰናል የደረጃ ሰንጠረዥ ነጥብ ልዩነት ሊጠብም ደግሞ ይችላል ነው። ስለዚህ የትላንትናው ውጤት ተከትሎ በአርቴታ ላይ አሁንም ወቀሳዎች በጣም ጠንክረዋል። ውሳኔዎቹ አልተወደዱለትም። እነዚህ ነገሮች ካልተስተካከሉ በስተቀር ምንም እንኳን የደረጃ ሰንጠረዥ ልዩነቱን ከዋነኛው ተፎካካሪ ከሲቲ ጋር በአንድ ተጨማሪ ነጥብ ያሰፋን ቢሆንም አርቴታ እንዲህ ሆኖ ልንሳሳት በድጋሚ እንችላለን የሚል የስጋት ስሜት የተፈጠረባቸው የአርሰናል ደጋፊዎች ብዙ ናቸው። ወደ ማንቸስተር ጉዳይ እንሄድ። ማንቸስተር ሲቲን እናስቀድም። ትላንት ማንቸስተር ሲቲ በማንቸስተር ዩናይትድ በደንብ ተበልጦ 2-0 በሆነ ውጤት ተሸንፏል። ጋርዲዮላ እንዳለው እንደዚህ ስትሸነፍ ከማመን ውጭ ምንም አማራጭ የለም። እንዲህ በልጦ ቀጥቅጦ ያሸነፈህን ቡድን እንኳን ደስ አላችሁ ድሉ ይገባችኋል ከማለት ውጪ ሌላ ነገር መናገር አይቻልም ማለት። ይሄ የጋርዲዮላ አስተያየት ነው። በጨዋታው ላይ ሃላንድ ተቀይሮ ወጥቷል። ሃላንድ ባለፉት 7 ተከታታይ ጨዋታዎች ነን ፔናልቲ የሆነ ጎል አላስቆጠረም። ይሄ በትልልቅ ሊጎች ላይ እየተጫወተ ያ ማለት ለቦሩሲያ ዶርትሙንድ ለማንቸስተር ሲቲ እየተጫወተ ሃላንድ እንዲህ ያለ 7 ተከታታይ ጨዋታዎች ላይ ከኦፕን ፕሌይ ጎል ማስቆጠር አቅቶት አልታየም ከዚህ በፊት። ይሄ አዲስ ነገር ነው፣ ያልተለመደ ነገር ነው። በአጠቃላይ ሜዳ ላይ በቆየባቸው ደቂቃዎች ሃላንድ 15 ጊዜ ብቻ ነው ኳስ የነካው። ይህንን በተመለከተ የሃላንድ መቀዛቀዝ የማንቸስተር ሲቲ በዋንጫ ተፎካካሪነት ላይ ጉልበተኛ ሆኖ መቀጠል፣ አርሰናልን ጫና ውስጥ መክተት፣ ከዛም ከጫና ውስጥ መግባቱን ተከትሎ አርሰናል የበላይነቱን ለመውሰድ በ2022/23 እንደዚሁም በ2023/24 እንዳደረገው የማድረግ እድሉን የሚያሳሳ መዳከም ነው ማንቸስተር ሲቲ ላይ የታየው። እኔ የማንቸስተር ሲቲ መዳከም ተብሎ ግን መገለጹ ልክ ነው ብዬ አላምንም። እኔ በግሌ የማንቸስተር ሲቲ መዳከም ሳይሆን የማንቸስተር ዩናይትድ ብልጫ ነው። በፍጹም ማንቸስተር ሲቲዎች እንዲረጋጉ ያልፈቀደው ማንቸስተር ዩናይትድ ነው። ያንን ኢነርጂ ያንን አግሬሲቭነስ መቋቋም አቅቷቸው ነው ማንቸስተር ሲቲዎች። ስለዚህ ክሬዲቱ መሰጠት ያለበት ለማንቸስተር ዩናይትድ ጉብዝና፣ ለማንቸስተር ዩናይትድ በጨዋታው ላይ የተለየ ነገር ለማድረግ ለነበራቸው ትጋት፣ ወርክሬት ለምንለው ነገር ነው እንጂ የማንቸስተር ሲቲ ተጫዋቾች ደክመው አይደለም። የማንቸስተር ዩናይትድ ተጫዋቾች ጎብዘው ነው። ይሄ መነሳት አለበት። ከዛ በኋላ እንግዲህ ከጨዋታው ጋር ተያይዞ በጣም ብዙ አስተያየቶች ይሰጣሉ እና በቢን ስፖርት የተነገረው ነገር ግን የብዙዎቻችንን ትኩረት ስቧል። መቼም ዝም ብለው አያወሩም የምንላቸው ሰዎች ናቸው ቢን ስፖርት ላይ በእንግሊዝ ፕሪሚየር ሊግ ጨዋታዎች ዙሪያ ሀሳብ የሚለዋወጡት። እመኑን እያሉ ነው እነሱ የሚናገሩት። እንግዲህ የጋርዲዮላና የማንቸስተር ሲቲ የአብሮነት ቆይታ ይሄ የውድድር ዓመት ካበቃ በኋላ ያበቃል የሚል ነገር ከሰማን ቆይተናል። ይህንን ስካይ ስፖርትስም፣ ዚ አትሌቲክም፣ ኤስፒኤንም፣ ቢቢሲም በጣም ብዙዎቹ ሰርተውታል።
ስለዚህ ይሄ የውድድር ዓመት የመጨረሻ የውድድር ዓመቱ ነው ለጋርዲዮላ። ምንም እንኳን እስከ 2027 ድረስ ውል ያለው ቢሆንም ውሉን ያሰረ ቢሆንም ከዚህ በላይ ግንኙነታቸው አይቀጥልም ተብሎ ነበር የሚነገረው። እናም የውድድር ዓመቱ በእርግጥም የመጨረሻው ከሆነ በድል አድራጊነት የፕሪሚየር ሊጉን ዋንጫ አሸንፎ ከሲቲ ጋር መለያየትና ከፕሪሚየር ሊጉ መውጣት መሰናበት ይፈልጋል። ለዚህ ሞር ኮሚትድ ይሆናል። ይህንን የውድድር ዓመት እንደገና ከሲቲ ጋር 7ኛውን የሊግ ዋንጫ የሚያሸንፍበት እንዲሆን ለማድረግ ከማንቸስተር ሲቲና ከጋርዲዮላ በጣም ብዙ ነገሮችን ጠብቀናል እና ያኔ እሱ ለቆ ሲወጣ የውድድር ዓመቱ ማብቂያ ላይ ማሬስካ የማንቸስተር ሲቲ አሰልጣኝ የመሆን እድሉ በጣም ሰፊ ነው። ማንቸስተር ሲቲ እና ማሬስካ ማውራታቸውን ስለሰማ ነው አንድም ቼልሲ ማሬስካን ለማሰናበት የወሰነው ብለን ስንናገር ነበር። የዓለም ሚዲያ ይህንን በተመለከተ መረጃዎችን ሲያወጣ ነበር፣ ሁላችንም እናስታውሳለን። አሁን ግን በቢን ስፖርት ሰዎች የተነገረው ነገር እነ ሪቻርድ ኪስ ናቸው ይህንን እየተናገሩ ያሉት። ይሄ ሳምንት በቃ ማንቸስተር ዩናይትድና ማንቸስተር ሲቲ ትላንት ያደረጉት ጨዋታ ለጋርዲዮላ የመጨረሻው ጨዋታ ሊሆን ይችላል። በዚህ ሳምንት ጋርዲዮላ ከማንቸስተር ሲቲ ተሰናበተ የሚል መረጃ ልትሰሙ ትችላላችሁ። ሁላችሁም አስታውሱ፣ ለመጀመሪያ ጊዜ የጋርዲዮላን በዚህ ሳምንት ከማንቸስተር ሲቲ መውጣት በተመለከተ መጀመሪያ የሰማነው ከእናንተ ነው ልትሉን ግን ይገባል አሉና አወሩ። ይሄንን በቢን ስፖርት ነው ይሄንን የምነግራችሁ፣ በቢን ስፖርት ላይ። ስለዚህ የሚቀጥለው ጨዋታ በኢትሃድ ስቴዲየም ማንቸስተር ሲቲ ወልቭስን የሚያስተናግድበት ጨዋታ ነው። ማሬስካ ያንን ጨዋታ በሲቲ አሰልጣኝነት ሊመራ ይችላል። አሁንም ልብ በሉ፣ ይሄ የሚሆን ከሆነ መጀመሪያ እኮ የነገሩን እነሱ ናቸው ማለታችሁን አትርሱ ይላል። ይሄ የመሆን እድሉ በጣም ሰፊ ነው፣ ትሰሙታላችሁ እያሉ ነው የሚያወሩት። ከሆነ ያስደነግጣል፣ ከሆነ ያስገርማል። ለምንድን ነው የሚያስገርመው? አዘ ሚድል ኦፍ ዘ ሲዝን እንዲህ ያለ የፉክክር ስሜትን አቋርጦ የሚያስወጣ ምን ነገር ተከሰተ የሚል ጥያቄን ስለምናነሳ ነው። ምን ነገር ተከሰተ? ይሄ ብቻ አይደለም። ጋርዲዮላ እስከ ውድድር ዓመቱ መጨረሻ ለመታገስ አቅም የሚያሳጣው ምንድን ነው? ኦፍኮርስ ይሄ የውድድር ዓመት የመጨረሻው ሊሆን እንደሚችል በጣም ብዙ ምልክቶች ታይተዋል። ከየርገን ክሎፕ በፊትም ከየርገን ክሎፕ ጋራም ተያይዞ አብረው ሁለቱም ምናልባት ፕሪሚየር ሊጉን ሊሰናበቱ ስለመቻላቸው ሲነገር ነበር። ከዛ በኋላ ነው ጋርዲዮላ ዩተርን አድርጎ እስከ 2027 መጨረሻ ድረስ የማንቸስተር ሲቲ አሰልጣኝ ለመሆን ኮንትራቱን ያራዘመው። ስለዚህ ይህንን ትግል መጨረስ እንዴት ሳይችል ይቀራል? አሁን እነ ሪቻርድ ኬሲ የሚነግሩን ነገር የማንቸስተር ሲቲው አሰልጣኝ በዚህ ሰሞን በቃኝ ይላል። በዚህ ሰሞን ከሚጠበቁት ሰበር ዜናዎች መካከል አንደኛው ጋርዲዮላና ማንቸስተር ሲቲ ተለያዩ የሚል ነው ብለው በድፍረት ነው የሚናገሩት። ምናልባት በሌላ ፕሮግራማችን ላይ ድምፁን ልናያይዝላችሁ እንችላለን፣ ወይም ቪዲዮ ልናስቀምጥላችሁ እንችላለን። ይሄ ነው እየተነገረ ያለው። አሁን ግን በተለያየ ምክንያት በተለያየ ጫና ጋርዲዮላ ውሳኔውን የማይወስን ከሆነ የውድድር ዓመቱ መጨረሻ ላይ መወሰኑ አይቀርም። ያኔ ምናልባት አሁን በባየር ሚዩኒክ እየሰራ ያለው ቪንሴንት ኮምፓኒ ከማሬስካ ጋር እኩል የማንቸስተር ሲቲ አሰልጣኝ ለመሆን ይፎካከራል። እኔ ግን ይሆናል ብዬ የምጠብቀው ይላል ሪቻርድ ኪስ፣ ይሄ ሰው በዚህ ሰሞን ከማንቸስተር ሲቲ ጋር ይለያያል። ማሬስካ በማንቸስተር ሲቲ ኃላፊነቱን ይረከባል። ለማንቸስተር ሲቲ ቤት እንግዳ አይደለም። እዛ ቤት ስራ ሰርቶ ያውቃል። ኢቨን ከጋርዲዮላ ጋር አብሮ ሰርቶ ያውቃል። የማንቸስተር ሲቲ ሰዎች ቀዳሚ ምርጫ ጋርዲዮላን በመተካት ማሬስካ ነው። እናም እየተባልን ያለ ነው ያ ጀግና አሰልጣኝ ፔፕ ጋርዲዮላ አቅቶታል ማለት ነው፣ አልቻለም ማለት ነው። ከአቅሙ በላይ እየሆኑ ነው ነገሮች ማለት ነው። እና ጋርዲዮላን የመሰለ ጎበዝ አሰልጣኝ እንዲህ ባለ መንገድ እጅ ሰጥቶ በውድድር ዓመቱ መካከል ከማንቸስተር ሲቲ ጋር የሚለያይ ከሆነ እጁን ወደ ላይ የሚያነሳ ከሆነ ፎጣ የሚጥል ከሆነ በጣም የሚገርም ነው። ምክንያቱም በማንቸስተር ሲቲ እና በጋርዲዮላ መካከል ያለ አለመግባባት
ለምሳሌ ክሪስታል ፓላስና ግላስነር መካከል አለመግባባት አለ። ሰውየው ትናንትናም ቅሬታቸውን አስቀምጠዋል። የማርክ ጉዌ መሸጥ እንዳላስደሰታቸው ተናግረዋል። ስለዚህ እንዲህ ያለው የክለቡ ውሳኔ ደስተኛ ስላላደረጋቸው ከክለቡ ጋር ምንም አይነት አብሮ የመቀጠል ፍላጎት የለኝም አሉ። እንዲህ ያለ ያለመግባባት ጉዳይ በሲቲና በጋርዲዮላ መካከል ምንም ተሰምቶ አያውቅም። እንደፈለገ የሚባል ሰው ነው። ጋርዲዮላ የሚባረር ሳይሆን በቃኝ ብሎ የሚሄድ ነው። ስለዚህ በዚህ መሃል እንዲህ ያለው ዜና ከመጣ የውድድር ዓመቱን ከመጨረሱ በፊት በማሬስካ የሚተካ ከሆነ አለመደንገጥም አለመገረምም በጋርዲዮላ እጅ መስጠት ብዙ አለመነጋገርም አይቻልም። ከሆነ ለአርሰናል አሪፍ ነው ወይ? ምክንያቱም የአርሰናል ዋንጫ የማንሳት ተስፋ ላይ የተጋረጠው ዋነኛው ስጋት ማንቸስተር ሲቲ ከሆነ ማንቸስተር ሲቲ ቤት እንደዚህ ያሉ ለውጦችን ለማድረግ መገደድ አርሰናልን ያበረታው ይሆናል ነው። ወደ ዩናይትድ እንሂድ። ማንቸስተር ዩናይትድ ቤት ደስታው አልበረደም። የእውነት ለመናገር የማንቸስተር ዩናይትድ ትላንት በማንቸስተር ሲቲ ላይ የወሰደው ብልጫ፣ ያስመዘገበው ውጤት የገቡት ብቻ ሳይሆን የተሻሩት ብቻ ሳይሆን አንግል የገጩት ብቻ ሳይሆን ዶናሩማ ያዳናቸው ዶናሩማ ያዳነው የአማድ ዲያሎ ሙከራ ዶናሩማ ያዳነውና በማዳኑ በጣም ተደስቶ ሰለብሬት ሲያደርግ የነበረው የካዚሜሮ ኳስ በእግሩ ያዳነው እነዚህ ሁሉ ያስደስታል። አንድ በጣም 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 የሚገርመው ነገር የገቡት ኳሶች ነው አይደል ብዙ ጊዜ ጎል ተብለው የጸደቁት ናቸው አይደል ደስታ የሚሰጡት። ነገር ግን ኦፍሳይድ ተብለው የተሻሩ ሶስቱም ኳሶች የሄዱበት መንገድ ከጨዋታ ውጪ ነው ከመባሉ በፊት በማንቸስተር ዩናይትድ ተጫዋቾች የተደረገው አጠቃላይ እንቅስቃሴ፣ ፍጥነቱ፣ ፍላጎቱ በጣም እኮ ነው የሚያስደስተው። ከዛ በኋላ ደግሞ ቅድም ያልናቸው አንግል የገጫቸው አማድ ዲያሎ አሁንም አንግል የገጨበት አማድ ዲያሎ ዶናሩማ ያዳነበት ሃሪ ማጓየር አንግል የገጨበት ካዚሜሮ የሳተው መዓት ነገር እኮ ሊነሳበት የሚችል ነው። ይሄ በማንቸስተር ዩናይትድ የትናንትናው ነገር በጣም አስደሳችሁ ፓርት አንዱ ይሄ ነው። ሁለተኛው የማንቸስተር ዩናይትድ ቤት የነበረው ደስታ፣ ስቴዲየም ውስጥ ይታይ የነበረው ደስታ። ለምሳሌ ካዚሜሮ ማይክል ካሪክ ላይ ወጥቶ ደስታውን ሲገልጽ ተጠምጥሞበት ከጀርባው አዝሎት ካሪክ ማን ነው እንዲህ የሚያደርገው ብሎ በተደሰተ ሰው ስሜት ዞሮ ሲያየው ይሄንን የደስታ ስሜት እንዳይጋባብህ ማድረግ አትችልም። እውነት ለመናገር አሰልጣኝ ሰር አሌክስ ፈርጉሰን ላይ ይታይ የነበረው የደስታ ስሜት፣ ፊታቸው በሙሉ ሲስቅ የነበረው የደስታ ስሜት ይሄ ቀን ምን ያህል እንደተናፈቀ፣ ይሄ ቀን ምን ያህል በጉጉት ይጠበቅ እንደነበረ በደንብ አድርጎ የሚያሳይ በደንብ አድርጎ የሚገልጽ ነው። የእውነት ለመናገር ይሄንን ነው የሚጋባው የዩናይትድ ቤት ደስታ የምንለው። ካሪክ ላይ የነበረው ስሜት አንዳንዴ እውነት ለመናገር እንዲህ ያሉ አሰልጣኞች የሚገልጿቸው ደስታዎች ለምናየው ለእኛ ገለልተኛ ለሆን ነው ለሚጫወቱ ተጫዋቾች፣ ለስቴዲየሙ ስላሉ ቴክኒካል ኤሪያው ላይ ላሉ ሰዎች በሙሉ የሆነ የሚጋባ ስሜት አለው። እንዲህ ያለው ስሜት አሞሪም ላይ ብዙ ጊዜ አይታይም። ካሪክ ላይ ይታይ የነበረውን ስሜት በጣም ብዙ ሰዎች ወደውታል። ደጋፊው ላይ የነበረው ስሜት ለዚህ ነው የሚጋባ የምንለው። ከዛ ውጭ ግን የቀድሞ የማንቸስተር ዩናይትድ ተጫዋቾች የማንቸስተር ዩናይትድ ያልነበሩትም ጭምር ለካሪክም ለማንቸስተር ዩናይትድም አሁንም ክሬዲትንም ክብርንም እየሰጡ ነው ያሉ። ጆን ቴሪ ያለውን ስሙ። የድሮውን ማንቸስተር ዩናይትድ ዛሬ ያየውታል። እሱ ነው በቴሌቪዥን እያየ ጨዋታውን በራሱ የሶሻል ሚዲያ ፕላትፎርም ላይ ሲናገር ነበር። በቃ ዚስ ኢዝ ማንቸስተር ዩናይትድ፣ የድሮ ማንቸስተር ዩናይትድ ነዋል። የቀድሞውን ማንቸስተር ዩናይትድን ዛሬ ያየሁታል። ይሄ ጆን ቴሪ የቼልሲ ተጫዋች ነው፣ ግን ያየውን እውነት መደበቅ መሸሸግ አልፈለገም፣ ሌላ ስሜት ስለሌለ። ማይካ ሪቻርድስ የማንቸስተር ሲቲ ተጫዋች የነበረ ነው። ዳንኤል ስተሪጅ ለሊቨርፑል ሲጫወት የነበረ ነው። እነዚህ በማንቸስተር ዩናይትድ ተቀናቃኝነታቸው የምናውቃቸው ተጫዋቾች ትላንት ካሪክ ላመጣው ለውጥ እንዲቀጥል የሚጠበቅ ቢሆንም ኦልትራፎርድ ላይ ለታየው ነገር የማንቸስተር ዩናይትድ ተጫዋቾች በሲቲ ላይ ለወሰዱት ብልጫ ተገቢውን ክብርና ዋጋ ሲሰጡ ነበር። ስለሚገባ ትክክልም ስለሆነ ደግ ሆነው አይደለም፣ እውነት ስለሆነ ነው። እነ ዌይን ሩኒ እነ ጋሪ ኔቭል ያወሩ የነበረው ነገር በትናንትናው ፕሮግራማችን ላይ ስንነግራችሁ ነበረ። ሮይ ኪን ግን ከዚህ ሁሉ የተለየ ነገር አደረገ። የሮይ ኪንና የማይክል ካሪክን ነገር በተመለከተ የዛሬ 12 ዓመት ያጋጠመውን ከዚህ በፊት ነግረናቸዋል።
ሮይ ኪን የምርም ቂመኛ ነው። እንዲህ ያለው ቂም ግን ራስን ትዝብት ውስጥ፣ ራስን ትችት ውስጥ፣ ራስ ላይ ችግር የሚያመጣ ነው የሚመስለኝ እኔ። ምክንያቱም ሰዎች ይጠይቃሉ፣ ሰዎች የተነገረውን ነገር በሙሉ እንዳለ አይወስዱም፣ ይመዝናሉ፣ እናም ይታዘባሉ። እናም ከዛ በኋላ የምትናገረውን ነገር በቀላሉ አምኖ ለመቀበል አቅም ታሳጣቸዋለህ፣ ይመዝኑሃልና። ሮይ ኪን ትናንትና ማንቸስተር ዩናይትድን በተመለከተ ይናገር የነበራቸው ነገሮች ይሄንን የሮይ ኪንን አስተያየት ለሰማ ሰው ያለውን ነገር እውነቱን እኮ ነው ከማለት ይልቅ ራሱን የታዘቡት ይመስለኛል። ለዛ ነው ሮይ ኪንን የምነካው ያሉት ብዙ ሰዎች። አንድ ድሉ ቆንጆ ነው ብሏል። ነገር ግን ገና 3 ቀን ስለሆነ በ3 ቀን የመጣ ውጤት ነው ልትሉኝ አትችሉም አይነት አስተያየትን ሰጥቷል። ከዛ እነ ዳንኤል ስተሪጅና እነ ማይካ ሪቻርድስ ያነሱ የነበረው አስተያየት በባክፎር መጫወቱ እና በ4-2-3-1 ቅርጽ መቅረቡ ማንቸስተር ዩናይትድ ተለውጦ ለመታየቱ አስተዋጽኦ ማድረጉን ሲያነሳ በባክፎር መጫወትን ያስጀመረው ዳረን ፍሌሸር ነው ብሏል። በባክፎር መጫወት አይደለም ቁም ነገሩ፣ በባክፎር በዚህ ስሜት መጫወት ነው። በባክፎር እኮ ሌሎቹም ክለቦች ይጫወታሉ። በባክፎር እኮ ራሱም ሲቲ ትናንትና በባክፎር ነው የተጫወተው። በባክፎር መጫወት አይደለም ቁም ነገሩ። እኔ ሮይ ኪን ይሄ ጠፍቶት ነው ብዬ አላምንም። ለምሳሌ የማይክል ካሪክ ዋጋ ማግኘት ስለማያስደስተው ወይም ስላላስደሰተው ነው እንጂ ይህንን የሚናገር። ከዛ ይቀጥልና የማጣጣል የሚመስሉ ነገሮችን አከታትሎ ያመጣል። እንግሊዛዊ አሰልጣኝ ነው፣ ስለዚህ የእንግሊዝ ሚዲያዎች ለሱ ፑሽ እንደሚያደርጉለት አውቃለሁ። ዛሬ ጥሩ ነገር አድርጎ ሊሆን ይችላል፣ ነገር ግን እንዴት አደረገው የሚለውን መፈተሽ አያስፈልግም ትላላችሁ እያለ ነው የሚያወራው። ያሸነፈው እኮ አንድ ጨዋታ ነው ይላል ቀጥሎ። ከሱ በፊትም የነበረው አሰልጣኝ እኮ አንድ ጨዋታ አሸንፏል ይላል። በ3 ቀን ይህንን ነገር አመጣ ልትሉኝ ነው እያለ ነው የሚከራከረው። እንደ አንድ የቀድሞ የማንቸስተር ዩናይትድ ታላቅ ተጫዋች፣ እንደ አንድ የቀድሞ የማንቸስተር ዩናይትድ አምበል መጀመሪያ ትናንት በታየው ሁሉን ባስደሰተው ሁሉን ባኮራው ነገር ኮርቶ ተደስቶ ኮምፕሊመንቶችን አቅርቦ ወይም አድናቆቶችን ሰጥቶ ግን እነዚህ ነገሮች ቢታሰብባቸው ለምን አላለም ነው አሁን ሰው እየጠየቀ ያለው። ስለዚህ ተረጋጓል፣ ምንም እንትን የሚል ነገር የለም። ይሄንን ሲል ዳንኤል ስተሪጅ ተረጋግተናል አለ። ከዚህ በላይ እንደገና ተረጋጉ አለ። ግራ ነው የሚያጋባው። የእውነት ለመናገር ለማይክል ካሪክ ሲሆንለት፣ ለማይክል ካሪክ ሲሳካለት ማየት የፈለገ ሰው እንዳልሆነ በቀላሉ ማንም ቢሆን መረዳት ይችላል። ከዚህ በፊት እንደነገርናችሁ ያንን ላልሰማችሁ ሰዎች በጥቂቱ ለማስታወስ 2014 ላይ ያ ማለት የዛሬ 12 ዓመት ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ ጨዋታ የሆነ ነገር ሲበላሽበት ሮይ ኪን ማይክል ካሪክን ተችቷል። ከዛ የማይክል ካሪክ ባለቤት መልስ ሰጥታለች። እንዴት እንዲህ ትላለህ አይነት ነገር በራሷ ፕላትፎርም ላይ ተናግራለች። ያንን ተከትሎ እሷ ይቅርታ ጠይቃለች። እንዲህ ማለት አልነበረብኝም ብላለች። ፖስት ያደረገችውን ነገር አንስታለች። በቃ ነገሩ አልፏል። ከ12 ዓመታት በኋላ የማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ተደርጎ መሾምን ተከትሎ ሮይ ኪን የማይክል ካሪክን ሚስት ተሳድቧል። አሁን በቀደም ክፍት አፍ ናት ብለዋል። ይህን ተናግረዋል። ቲም ቶኩን የምታረገው እሷ ናት ብለዋል። ማይክል ካሪክን ማናናቅ ነው። እንደዚህ ያሉ ነገሮችን ተናግረዋል። ማይክል ካሪክ በመጀመሪያው ጋዜጣዊ መግለጫ ላይ ለእንደዚህ ያሉ የቀድሞ የክለቡ ተጫዋቾች ጉዳይ መልስ እየሰጠው አልቀጥልም ብሎ የብዙዎችን አድናቆትና ክብር አግኝቷል። በቃ ጎን አለፈ። ካለፈ በኋላ የትላንቱ አይነት ፐርፎርማንስ፣ የትላንቱ አይነት ውጤት ሲመጣ ከማድነቅ ውጪ ምንም አማራጭ የለም። አንዳንዴ በማትወዱት ሰው ደስታም ቢሆን በማትወዱት ሰው ጉብዝናም ቢሆን ማመን አለባችሁ። አትወደው ይሆናል ማይክል ካሪክን እኮ አትወደው ይሆናል እሱ የሚያደርገውን ነገር ግን ጉብዝናው ገኖ ሲወጣ እጅ የመስጠት አቅም ግን ማጣት ትክክል አይደለም ነው። ለማንኛውም ሮይ ኪን ራሱን ትዝብት ላይ የጣለ ይመስለኛል። ሶሻል ሚዲያው በአብዛኛው በዚህ ጉዳይ ላይ እየተነጋገረ ነው ያለው። አሁን ማንቸስተር ዩናይትድ ቤት የደስታ የኩራት እና የክብር ስሜት ተመልሷል። ይሄንን ማስቀጠል ግን ትልቁ
ፈተና ነው፣ ትልቁ የቤት ሥራ ነው። መጪው የቤት ሥራ ይጣልህ ወይስ ታልፈው እንደሆነ ሳታውቅ የዛሬን ደስታ ማደብዘዝ ግን ትክክል አይደለም። ዛሬ ትላንት በተደረገው የማንቸስተር ደርቢ ጨዋታ ላይ የዩናይትድ ተጫዋቾች ላሳዩት ነገር የማንቸስተር ዩናይትድ ደጋፊዎች መደሰታችሁ ልክ ብቻ ነው። ኢንጆይ ዩር ሞመንት የሚል መልእክት ነው ማስተላለፍ የምንፈልገው። አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። መልካም የከተራ መልካም የጥምቀት በዓል ይሁንላችሁ እንላለን። የተለያዩ መረጃዎችን ይዘን ደግሞ ዳግም ወደ እናንተ እንመጣለን። ኢትዮጵያ ለዘለዓለም ትኖር።